መነስ ሲጋጋጡ መመናነቅ ነው የሚባለው። አሁንና ያልሽው አኛ ሸክሙ አይደለም እንዴ የሚፈራው ባዶ እንደዚህ ያሳይና ነው ወይና ስከፋትና ለከፋ ነይ ይኸው ገዝተን አኩልሽ ነይ ግቢ ማማዬ ነይ ግቢ ላይ ታውቂያት አታክቺ እጅሽ ያምሻል ነይ ግቢ ሰበሻለሁ ግቢ አታክቺ ያምሻል እጅሽን ማማዬ ያምሻል አቸክቸክ ነይ ግቢ አባቷ ዛሬ ሴትዮ የለችም። ረክከጥኳት ሴትዮ ካለሽ መተንፈስ የለም። እሰይ ደስ አለኝ። ገንዘባዬን እኔ ያልሽ ምን ሸቃር ገባሽ? እናንተ በቃ ልወጣ ነው። ካናወራችሁ ቻው ልወጣ ነው። እንትን እንቀያየር ልብሴን እና ረመዳን እናስፈጥር ሄዳለሁ። አራት ውጪ እናስፈጥር ሄዳለሁ። ሩታ ስለ ሩታ ምን የምትናገሪው ነገር አለሽ? ተንፍሽ ማማዬ ተንፍሽ ምን አለ ስለ ሩታ የምትናገሪው? እኔ ደበረችኝ እናቴ። አርጓጓችሁም ዛሬ ማታ ሲጀመር ለወደፊቱ አብራ የምትኖረውን ባር በዚህ ልክ ማቅለል አለባት እንዴ ብታስብ? አረ እቺ ቆሻሻ ናት። ቆይ ዝም በይ። ዛሬ ማታ ዳኒ የሚሉት ሽልጥልጥ፣ ይሄ ሽልጥልጥ እሱ ደግሞ ምንድን ነው በሁሉ ቦታ ጥልቅ የእርጎ ዝንብ። ዳኒ እኮ ታፋ ባየበት እኮ ነው የሚያጎረብሰው። ይሄን አታውቁም እንዴ? ዳኒ እኮ ታፋ ባየበት ነው የሚያጎረብሰው። ደግሞ አስገድዳ ደፍራው ነው እንዴ? ፎቶ ግን አወጣለሁ ለዚህ ያደርጋለሁ። በቃ ሄርሜላ እኮ ቀሽት ናት፣ ጂሉን ታምጣቅ። እሺ ማማዬ ቆይ እኔም አልሳብኩሽም እኮ ግሬስ። ቆይ ልሳብሽ ያስገባሻል። ነይ ግቢ ስቤሻለሁ። ሄርሜላ ግሪስ ነይ ግቢ ስቤሻለሁ። ነይ ሄርሜላ የኔ ውድ ስታምር ደግሞ ይቺ የሆነች አፏ 100 ሜትር የሚሰፋ ሩታ የሚሏት የሩታ የአብርሽ የትናንትና ዝም ማለት የሆነ ጥፋት እንዳለው ግን አልተረዳችሁም? የሆነ ነገር ይዞባቸው እንደሚመጣ አልተረዳችሁም? እስቲ ንገሪኝ። ኧረ ተረተናል። እሷ ሲጀመር በመድኃኒት ነው እንጂ አብርሽ እኮ በእንጨት አልነካሽም እያለ ምን ነው እሷ እንደዚህ እምቢ አለ። ታምታም ተደራረጉ፣ ሁላችሁም ታምታም ተደራረጉ። ማን ነው የሚሉት? በእናትሽ ደስታዬ ስትል የነበረው እንዴት ነው? ሩታ ማዲያ ተሰርቷል እኮ። ኧረ በስመ አብ። ይሄ ቂጣ ሩታ በጣም ስድ ናት ያልሽው። አንድ ቁጥርን ጻፊ። ሩታማ በጣም ስድ ናት። አንድ ቁጥር ጻፊ ማማዬ። ያው በጣም ትውልድ ነው የምታጠፋው እሷ። ቡታጅራን እያሰደበች ነው። ቢያውቁ የቡታጅራን ልጆች ቢያውቁ ቡታጅራን እያሰደበች ነው በእውነት እያሰደበች። አቤላ እውነቱን ነው እኮ። እያለቀሽ እንደሄድሽ እያለቀሽ እንደመጣሽ እያለቀሽ ሂደሽ ትመጫለሽ ነው ምንድን ነው ያለው አቤላ? አለው እንዴት ነሽ? በእናትሽ በጣም እከታተልሻለሁ። ደስ ትይኛለሽ። እውነት
አመሰግናለሁ ማማዬ፣ ክበሪልኝ እህቴ። አመሰግናለሁ ቆንጆ። አሚን አሚን። እና ይኸውልሽ አብርሃምንና ሩታን በጣም እከታተላቸዋለሁ። ትክክል። ሩታ እንጃ በጣም 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 ባለጌ ናት እቺ። እኔ እንጃ እኔ ትውልድ የምታሳስት ሴት ናት። ጎበዝ። እኔ ሁላችሁም ታብታብ አድርጓቸው፣ ታብታብ እያደረጋችሁ እሺ። ታብታብ እቺ ሱሰኛ የሆነች ሱሰኛ የሆነች ናት እቺ ሩታ። እውነት እኔ እግሯ ገብቶ ዳኒ ሲያሳጥበው በጣም ነው የተሰማኝ በእውነት ሳየው በጣም ተወደድኩት። በዚህ ልክ ማለት ነው የልጇን አባት እንደዛ ማድረጓ ራሱ በጣም ትክክልና ነው። የልጇ አባት ነኝ እያለ አልነበር እንደ ይሄ ዳኒ አንቺ አታውቂኝም፣ ግን እኔ እንደገና የተሰራ ያለ ስራ ነው። ዝም ብለሽ የሰው ልጅ አትሳደቢ። ማርያም ለልጅሽ ነገ ማርያም አንቺን አትሳደቢ። እየሰሩ ያለው ስራ ነው። ማርያም ስራ ነው። እኔ በውስጥ አወራቸዋለሁ። አዳምጪ መጀመሪያ። እኔ በውስጥ አወራቸዋለሁ። ይሄ ዝም ብለሽ የሰው ልጅ አትሳደቢ። ሁለተኛ ሙ ለልጅሽ አስቢ። ማርያም ልጄን እዚህ እንዳጠሪ፣ ልጄ ስም እዚህ እንዳጠሪ። ልጄ የሚኖረው ለራሱ የምኖረው ለራሴ። እነሱ ኢትዮጵያ ላይ የሚያስተላልፉት ዝሙት፣ ሩታ ማለት የመጨረሻ ዝሙት፣ ሸርሙጣ መጨረሻ ናት። እየመረረሿቸው እኔ የማንን ደጋፊ አይደለም። ይህን ተሳደብሽ ሁሉም ነው ማለት አንድ ሰው ብላ ዝም ብለሽ አንድ ሰው ብቻ አትሳደቢ። እውነቴን ነው። እንኳን አስወጣሻት። እውነት እኔ እንደዚህ አይነት ሰው መፈልግልሽና በገዛ ቤት መፈልግልኝ በፍጹም ልጅ የሚኖረው የራሱ ሪስክ ነው። እኔ የምኖረው የራሴ ሪስክ ነው። ልክ ነህ? ልክ አይደለሁም? ልክ ነሽ። እዚህ መጥተው ልጄ ድራማ ነው ይላሉ። አዲስ አበባ ነው ድራማ ነው። በውስጥ እናወራለን። እንደዚህ አይነት ድራማ የለም። እንደዚህ አይነት ድራማ የለም። እንደዚህ አይነት ድራማ የለም። ምክንያቱም እንደዚህ አይነት መጥፎ አስተማሪ ድራማ የሚባል ነገር የለም። እንዲህ አይነት ቆሻሻ ድራማ የለም። እንደዚህ አይነት ድራማ እኛ አይተንም ሰምተንም አናውቅም። እኔ እኮ ይገርሙኛል። ድራማ ነው እንዲህ አይነት ድራማ አለ። ዝሙት እየሰሩ ድራማ አለ እንዴ! አንቺ የ15 ዓመት እና የ16 ዓመት ልጅ ጉደራ ጠጥቶ አሁን አንዱ ቢደፍር ማነው ተጠያቂ የሚሆነው? እስኪ ንገሪኝ። ማነው የሚጠየቀው? አሁን እኮ እሷ እያስተማረች ያለችው ብልግና ነው። ምክንያቱም በቃ እያስተማረች ነው ያለችው። በምን ምክንያት እንዴት አድርጎ እንደሚሸወር ሰው እያስተማረች ነው። ጥሩ ነገር አይደለም እያስተማረች ያለችው። አዲስ አበባ ሄጃ አይቻቸዋለሁ። አዲስ አበባ ሄደሽ ብታያቸው ታዲያ ዝሙት እያስተላለፈች ለምን ዝሙት አስተላለፍሽ ብዬ ስንልበለ ወይ ሰም አብራፍ ትሆናለች። አለዛ ይሆናል የተቃወሙ። እኔ መግማማትን አልፈልግም። ምን ያድግማማ? እኔ ስግማማ አንገኝም። እኔ አቀጥዋል ነው አሁን ለራሱ ዛሬ ለራሱ ይሄ ልጅ ተመልሶ አደንዛዥ ነገር ሊጠጣ ነው የሄደው እንጂ ለሰላም ነው።